አብዛኞቻችን ቅዳሴ የምንሄደው በልምድ እንጂ በእውቀት አይደለም። ተሰጥኦ መመለስ ብንችል እንኳን ምስጢሩን የሚያውቁት እጅግ በጣም ጥቂቶች ናቸው። ለዛ አይመስላችሁም ብዙ ሰዎች በመሰላቸት የሚቀሩት? ዛሬ ግን ይህንን ልማዳችንን የሚቀይር ከቅዳሴ ጋር የሚያስተዋውቀን ለካ ቅዳሴ እንዲህ ነው የሚያስብለንን መጽሐፍ ይዤላችሁ መጥቻለሁ። ስለሆነም እስከ ቪዲዮ መጨረሻው ድረስ አብራችሁ ይቆዩ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ዩቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የዩቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮውን ላይክ በማድረግ መጀመርና ቅዳሴ የማይመለከተው ኦርቶዶክሳዊ የለምና ለሁሉ ኦርቶዶክሳውያን እንዲዳረስ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የዩቲዩብ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ዛሬ እንግዲህ እግዚአብሔር ፈቅዶና ወዶ ከረጅም ጊዜ በኋላ ወደ መጽሐፍ ጥቆማና ዳሰሳችን ተመልሰናል። መንፈሳዊ መጽሐፍቶችን እንግዲህ ዳሰሳ ሳላደርግ እስከ ዛሬ ስለቆየው በጣም ይቅርታ ጠይቃለሁ። ያው እንደምታውቁት መጽሐፍ ዳሰሳ ሲደረግ መነበብ ግድ ነው አይደለ? እና ያው በተለያዩ ምክንያቶች ጊዜ ስላላገኘው ማንበብ ስላልቻልኩኝ ነው። ዛሬ ይዤላችሁ የመጣሁት መጽሐፍ ደግሞ አንድ ያንብባችሁ የምታዩት መጽሐፍ ሳይሆን ቅዳሴ የሚባለው ነገር አይምሯችሁ በመጣ ሰዓት ሁሉ ከቤታችሁ ሳይሆን ከእጃችሁ ራሱ ሊለይ የማይገባ ሁሌ እንደ አዲስ የምታነቡት ሪፈር የምታደርጉት ቅዳሴን በልማድ ሳይሆን በእውቀት እንድታስቀድሱ የሚያደርጋችሁ እጅግ በጣም የተወደደ መጽሐፍ ነው። መጽሐፉ እንግዲህ ይሄ ነው። የቅዳሴ ተስዕጦ ንባቡና ምስጢሩ ይላል። በመጋቤ ምስጢር ፍሬው ሞላ የተዘጋጀው ይህ መጽሐፍ 299 ገጾችና 4 ምዕራፎች ያሉት መጽሐፍ ነው። ከርዕሱ እንግዲህ እንደምትረዱት ይህ መጽሐፍ ቅዳሴን ከትርጉሙ አንስቶ ሙሉ የቅዳሴውን ክፍሎች ምንባብ፣ ምስጢርና ተስጦን ሁሉ ያካተተ የቤተ ክርስቲያናችን ትልቁ የአምልኮ ስርዓት የሆነውን ቅዳሴን ምዕመናን እንዲረዱ ተደርጎ የተዘጋጀ በጣም ምርጥ መጽሐፍ ነው። እውነት ለመናገር እኔ አንብቤ አልጨረስኩትኝም፣ ግን ሳነበው በቃ ማለት ሁላችሁም አሁን ገዝታችሁ ማንበብ እንድትጀምሩት ስለፈለግኩና ሪከመንድ ማድረግ ስለፈለግኩኝ ነው። እስካሁን እስካነበብኩት ድረስ ወይም ደግሞ በግርፍ ያለውን ከእያንዳንዱ ምዕራፍ የተወሰነ ነገር ሼር ላድርጋችሁ። ይህን የማደርገው መጽሐፉን እንድታነቡት ስለሚረዳችሁ ነው። ስለ ቅዳሴ ሲነሳ ብዙ ኦርቶዶክሳውያን ክፍተት አለብን አይደለ? በተለይ ወጣቶች ቅዳሴን ስናስብ የመሰላቸት የመድከም 3 ሰዓት መቆምን እንደ በጣም ትልቅ ነገር የማየት ችግር አለብን አይደል? ይሄ የሆነው ቅድም እንዳልነው ባለማወቃችን ምስጢሩን ትርጉሙንና ንባቡን ባለመረዳታችን እንደሆነ ግልጽ ነው። ስለዚህ የኔታም ይህንን የወጣቱንና የምዕመናኑ ክፍተት በመረዳት ነው ይህንን መጽሐፍ ያዘጋጁት። ከዚህ መጽሐፍ በጣም ከወደድኳቸው ነገሮች ውስጥ አንደኛው ተሰጥኦ ብቻ ሳይሆን መመለሱ ብዙ ሰው ሊመልስ ይችላል አይደለ? ግን እያንዳንዱ እንቅስቃሴ ንባቡ ብቻ አይደለም፣ እያንዳንዱ የአገልጋዮቹ እንቅስቃሴም ሆነ የምዕመናን የአስቀዳሾቹ እንቅስቃሴ ትርጉሙን ሁሉ የያዘ ቅዳሴ ራሱ ምን ያህል መጽሐፍ ቅዱሳዊ እንደሆነ የሚያስረዳበት መንገድ በጣም ያስደንቃል መጽሐፉ ማለት ነው። እና ሁኔታ ይህን መጽሐፍ ለመጽሐፍ ካነሳሳቸው ምክንያቶች አንዱ የጠቀሱት ነገር አሁን ያልኳችሁ ነገር ነው። ብዙ በተለይ ምስጢሩ የቅዳሴ ምስጢር አብዛኛውን ነገር ያለው አገልጋዮች ጋር እንደሆነ ይታሰባል እና ይሄ ነገር ወርዶ ወደ ምዕመናን መድረስ እንዳለበት ሰው በሚያስቀድስ ጊዜ ትርጉሙን አውቆ ምስጢሩን አውቆ ሊያስቀድስ እንደሚገባ በማሰብ እና ቅዳሴ እንዳለው ትልቁ የቤተክርስቲያናችን የአምልኮ ስርዓት ከመሆን በተጨማሪ የምስጢራት ሁሉ ምስጢር የተባለው ሚስጥረ ቁርባን የሚፈጸምበት ትልቅ ስነስርዓት ነው እና ሁሉም ኦርቶዶክሳዊ ሁሉም ምዕመን ተስጦ ከመመለስ ባለፈ ምስጢሩን ማወቅ እንደሚገባ ያነሳሉ ማለት ነው። ስለሆነም ይህን መጽሐፍ ሁሉም ሰው ቤተክርስቲያን ሲሄድ፣ ለቅዳሴ ሲሄድ፣ ቤቱም በማንኛውም ሰዓት ሊጠቀመው ሊገለገልበት እንደሚችል ያነሳሉ። መጋቤ ምስጢር በመጽሐፋቸው መግቢያ ላይ ከሚያነሷቸው ነገሮች አንደኛው ስለ ቅዳሴ አጀማመር፣ ስለ ቃሉ ትርጉም ራሱና ስለ ምንነቱ፣ ከዛ ውጭ ደግሞ በቅዳሴ ስርዓት ስለሚፈጸመው ታላቁ ምስጢር ስለ ቅዱስ ቁርባን አጀማመር አፈጻጸምና አሁን የት እንደሚገኝ በማስረዳት የመጽሐፋቸውን መግቢያ ይጀምራሉ። መግቢያቸው መጨረሻም ቅዱስ ቁርባን ከቅዳሴ ጋር ያለውን ዝምድና ወይም ደግሞ በቅዳሴ ስርዓቱ ላይ ቅዱስ ቁርባን እንዴት ከቅዳሴ ስርዓት ጋር እንደሚዋሃድ እንደሚገናኝ እያንዳንዱ የቅዳሴ እንቅስቃሴ እንዴት ወደ ቅዱስ ቁርባን እንደሚመራ በዚህ በመግቢያቸው ላይ ያስቀምጣሉ። በመቀጠልም ይህ መጽሐፍ ሌላው የያዘው ነገር እያንዳንዱ የቅዳሴ ክፍል በግዕዝ በአማርኛ ከዛ ደግሞ ያ የተጻፈው የቅዳሴ ክፍል ምስጢሩን እያብራራ ይሄዳል ማለት ነው። ከመጀመሪያው ከእምነ በሀብ ጀምሮ እስከ እትኡ በሰላም ያለውን እያንዳንዱን የቅዳሴ ክፍል በግዕዝ በአማርኛና ምስጢሩን ያስቀምጣሉ ማለት ነው እዚህ መጽሐፋቸው ላይ። ቅድም እንደጠቀስኩላችሁ እንግዲህ መጽሐፉ በ4 ዋና ዋና ክፍሎች የተከፈለ ነው። ምዕራፍ 1 ስለ ቅዳሴው አጀማመር ስርዓት ነው የሚያነሳው እና ለመዳሰስ ያህል ከየ4ቱ ምዕራፎች ሁልጊዜ ቅዳሴ ላይ ለእኔ ጥያቄ የሚሆኑብኝ አሁን ሳውቃቸው በጣም ያስገርሙኝን እያንዳንዱ ምዕራፍ አንዳንድ ነጥቦችን አነሳላችኋለሁ። እንግዲህ ይሄ መጽሐፍ
የቅዳሴ ንባብና ምስጢር ብቻ አይደለም የሚይዘው። እንዳልኳችሁ እያንዳንዱን የካህናት የዲያቆናትና የምዕመናንን እንቅስቃሴ ሁሉ ያስረዳል። ማስረዳት ብቻ ሳይሆን ምሳሌነቱን ምስጢሩን ሁሉ ያስቀምጣል። ስለዚህ በምዕራፍ 1 ላይ ከቤተልሔም ጀምሮ ያለውን ስርዓት ይጠቅሳሉ። በዚህ በምዕራፍ 1 ከተነሱት የቅዳሴ ክፍሎች ውስጥ አንደኛው ያው ይሄ ክፍል ሁሉም የቅዳሴ ክፍል ተጀምሮ እስከሚያልቅ ድረስ ያለ ነው፣ ግን ትርጉሙ በደንብ የተቀመጠው በምዕራፍ 1 ነው እና ይሄ ምልልስ ኦልሞስት ቅዳሴው ላይ በጣም ብዙ ጊዜ ይባላል። ምክንያቱ ምንድን ነው ብዬ ብዙ ጊዜ አስብ ነበር እና እዚህ ምዕራፍ 1 ላይ የዚህ ነገር ምስጢሩ ወይም ትርጉሙ ተቀምጧል። ያው ሁላችንም እንደምናውቀው ዲያቆኑ ተንስኡ ለጸሎት ይላል፣ ህዝቡም ደግሞ አሜን ይቅር ይበለን ወይም ደግሞ እግዚኦ ተሳለነ ይላል። ከዚያም ካህኑ ሰላም ለኩልክሙ ሲል ከዛኛ ደግሞ ተቀብለን ምስለ መንፈስከ እንላለን። ይሄ ነገር አስተውላችሁ ከሆነ ቅዳሴ ላይ በጣም በተደጋጋሚ የምንደግመው ነገር ነው አይደለ? የምንለው ነገር ነው። እዚህ ምዕራፍ 1 ላይ የዚህን የቅዳሴ ክፍል ምስጢር ጸሐፊው እንዲህ በማለት ያስቀምጣል። ተንስኡ ለጸሎት የሚለውን ቃል ለመጀመሪያ ጊዜ የተናገረው ለ5500 ዘመን ከነ ልጆቹ በሲኦል የነበረ አዳም ነው። ምክንያቱም እንዲህ ነው፣ እግዚአብሔር በ5500 ዘመን ከልጅ ልጅህ ተወልጄ አድናለሁ ብሎኝ ነበር። ጊዜው ደረሰ ብሎ አዳም ነፍሳትን ለጸሎት ተነሱ ባላቸው ጊዜ እነርሱም እግዚኦ ተሰአለነ ማለትም አቤቱ ይቅር በለን ብለዋል። በዚህ ቅጽበት በሉቃስ 23:46 እንደተመዘገበው አባት ሆይ ነፍሴን በአንተ እጅ አደራ ሰጣለሁ ብሎ ነፍሱን ከስጋው ለይቶ በአካለ ነፍስ ወደ ሲኦል ሄዶ ሰላም ለኩልክሙ ብሎ ማለትም እንግዲህ አስታረኳችሁ ከሲኦል ውጡ ሲላቸው እንደ ቃልህ ይደረግልን ከመንፈስህ ጋር ብለው ከሲኦል ወጥተዋል ይላልና ይሄ አሁን ካህኑ ዲያቆኑ እኛ የምንቀባበልበት ምክንያት ዋና ትርጉሙ ይሄን ይመስላል እና ብዙ ጊዜ ወንደር አታደርጉም? ለምንድነው በተደጋጋሚ የምንለው? ትርጉሙስ ምንድን ነው ብለን አይምሯችን ላይ ጥያቄ ሊፈጥር ይችላል እና ምክንያቱና ምስጢሩ ደግሞ ይሄ እንደሆነ መምህራችን በመጽሐፋቸው ላይ ያስቀምጣሉ። በዚህ ምዕራፍ ደግሞ ሌላ ያለው የቅዳሴ ክፍል ምንድን ነው? የሐዋርያት ጸሎት፣ መብአ፣ ንባቡና ምስጢሩ ይላል እና እዚህ ጋር ትንሽ ስለ አስራት የተጻፈው ነገር በጣም ስላስገረመኝ ትርጉሙን በጣም ደስ ስላለኝ ነው ልነግራቸው የፈለግኩትኝ። ያው አስራት በብዙ ቦታ ይነገረናል፣ ብዙ ቦታም ተሰብኮልናል፣ ተነግሮናል እና በጣም የሚያስደንቀው ቅዳሴ ላይ አንድ እንደዚህ የሚል ቃል አለ። የሐዋርያት ጸሎተ መብአ በሚነበብበት ጊዜ እዛ ላይ ምን ይላል? ሰዎች ቀዳማያታቸውን፣ አስራታቸውን፣ በኩራታቸውን እንዲሰጡ ከሌላቸው ግን ከፈቃዳቸው ላይ ወስደህ እንደ መባ ቁጠርላቸው የሚል ክፍል አለ እና አስቡት እስቲ ሰው ምንም ሳይኖረው ምንም እንኳን ሳይኖረው ብሄድ እግዚአብሔር የመስጠት ፍላጎቱን እንደ መባ እንደሚቀበልለት በቃ ቢኖረኝ እኮ ሰጥ ነበር እንኳን ማለቱ ያ ፈቃዱ የመስጠት ፈቃዱ እንደ መባ እንደሚቆጠርለት በምስጢራቸው ላይ ያነሳሉ። በጣም ነው ያስደነቀኝ እና ፖይንቱ እግዚአብሔር እንድንሰጠው ወይም ደግሞ እሱ ተቀባይ ሆኖ አይደለም፣ ሰጪ አምላክ ነው። ግን እኛ መስጠታችን እንደሚያስባርከን መባ መስጠት፣ አስራት መስጠት በረከቱ ለእኛ እንደሆነ ለማሳየት ነው እና እዚኛው ክፍል ላይ ምስጢሩ ሲተነተን ምንድነው መባ ለማን እንደሚሰጥ፣ አስራት ለማን እንደሚሰጥ፣ መጽሐፍ ቅዱሳዊ መሆኑን፣ በማን ጊዜ እንደተጀመረ ይህን ሁሉ አብራርቶ ይዛል። ከዚህ ውስጥ ሌላ ደግሞ በጣም ያስደነቀኝን ስለ አስራት የተነገረውን አንድ ነገር ላንብብላችሁ። በትንቢተ ሚልኪያስ ምዕራፍ 3 ቁጥር 7 ላይ ነው የሚገኘው። ግን ይሄ በ2000 ዓመተ ምህረት የታተመው የግዕዝ መጽሐፍ ቅዱስ ላይ ነው እና ምን እንደሚል ስሙ። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል ሁሉን የሚችል እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ያሰናክላልን? እናንተ ግን እኔን አሰናክላችሁኛል። እናንተም ያሰናክልንህ በምንድን ነው ብላችኋል። በአስራት በኩራት ነው። የአንድምታ ትርጓሜው ምን ይላል? አሰናክላችሁኛል ማለት እንዳድርባችሁ አስራት ሰጥታችሁኝ እንዳድርባችሁ አላደረጋችሁኝም ማለት ነው ይላል እና ለካ አስራት መስጠት እግዚአብሔር በእኛ ላይ እንዲያደር የሚያደርግ ነው። ለካ በረከት ከማሰጠቱም በዘለለ ወይም ከዛ ከፍ ባለ እግዚአብሔር አስራት ስንሰጠው በእኛ እንዲያደር ለካ እናደርገዋለን እና ሳንሰጠው ስንቀር ደግሞ ልክ እዚህ ጋር እንደተጻፈው አሰናክላችሁኛል፣ በእናንተ እንዳደር አላደረጋችሁኝም ይላል እና ብዙ ሰዎች አስራት ስለማውጣት ሲነሳ ያው ገንዘብ ካለን ፍቅር የተነሳ ብዙ ማንቀበለው ነገር ነው አይደለ? ግን ቢዮንድ ከዛ ያለፈ ነገር ነው አስራት ማውጣት። እግዚአብሔር በእኛ እንዲያድር የምናደርግበት ነገር ነው እና አስራት ከእግዚአብሔር በረከት የምናገኝበት ነገር ብቻ ሳይሆን የእግዚአብሔር የጸጋው ማደሪያ የሚያደርገንም ነገር እንደሆነ በዚህኛው የቅዳሴ ክፍል ላይ ማየት እንችላለን። እንግዲህ በምዕራፍ 1 ለጥቆማ ያህል እነዚህን ፖይንቶች ካነሳን ወደ ምዕራፍ 2 ደግሞ እንሂድ። አሁን እያነሳሁላችሁ ያለሁት
ሁልጊዜ ቅዳሴ ላይ ጥያቄ የሚሆኑብኝን ነገሮች ነው። ሁላችሁም ደግሞ የራሳችሁ እንደሚኖራችሁ አስባለሁ። ለምንድን ነው ግን በቅዳሴ ሰዓት እንዲህ የሚደረገው እንዲያ የሚደረገው እንዲህ የሚባለው ብላችሁ በጣም ብዙ ጥያቄ እንዳለባችሁ አውቃለሁ። ለዛ ነው ይህን መጽሐፍ ግዙና አንብቡ ምላችሁ፣ ምክንያቱም ይህን ሁሉ ጥያቄያችሁን ስለሚመልስላችሁ። ምዕራፍ 2 ላይ የሚካተተው ደግሞ የቅዳሴ የትምህርት ክፍሉ ነው። ወንጌል ከመነበቡ በፊት የሐዋርያት ወንጌል ይነበብና ከዛ ዋና የወንጌል ክፍል ደግሞ ይነበባል። ምዕራፍ 2 የሚያካትተው ይህን የትምህርት ክፍል ነው እና ሁሌ ቅዳሴ ላይ የወንጌላውያኑ ወንጌል ሲነበብ እና ደግሞ የሐዋርያት ስራ ሲነበብ አይታችሁ እንደሆነ አቅጣጫ ይቀይራሉ አይደል? አንዴ በምዕራብ አንዴ በምስራቅ በደቡብ እያሉ ይዞራሉ። እና ለምንድን ነው ግን እንደዚህ የሚደረገው ብዬ ጠይቅ ነበር እኔ። ይህን እዚህ መጽሐፍ ላይ ሳነብ ምንድን ነው የሚለው? ወንጌል እንደምታውቁት በ12ቱ ሐዋርያት ምክንያት ኢየሱስ ባስተማራቸው በ12ቱ ሐዋርያት ምክንያት በዓለም ተዳርሷል። በአራቱም አቅጣጫ የመሰበኩ የመነገሩ ምልክት ስለሆነ እያንዳንዱ የሐዋርያት መልእክታት ሲነበቡ በአራቱም አቅጣጫ የመነበቡ ሚስጥር ይሄ ነው ማለት ነው። ከዛ በኋላ ሌላ ያስደነቀኝ ነገር እንደምታውቁት ወንጌል ዋናው ወንጌል ከመነበቡ በፊት ኪዳን ይደርሳል። ለምን ኪዳን እንደሚደርስ ታውቃላችሁ? ወንጌል ከመነበቡ በፊት ለምን ኪዳን እንደሚደርስ ላንብብላችሁ። አንዳንድ ሊቃውንት እንደሚሉት ከዚህ ላይ ኪዳን የሚደርሰው ስርዓተ ቤተክርስቲያን በመጀመሪያ ቅዳሴ ወይም ኪዳን ያላደረሰ ስጋው ደሙን አይቀበልም። ስለዚህ ቦታ ርቋቸው ያልደረሱ ሰዎች ስለሚኖሩ ለነሱ ይደርሳል ማለት ነው። አያስገርምም? አባቶቻችን እንዴት ነገሮችን በጣም አስፍተው በጣም በቃ አርቀው እንደሚያዩት። ይሄ የሚያሳያችሁ ሁሉ ነገር ስለ ክርስቲያን ነው። ሁሉም ነገር ስለ ሰዎች ነው፣ ሁሉ ነገር ማለት ነው። እና ምዕመናን ከሌሉ ያው ቅዳሴ አይደረግም። እነዛ ምዕመናን ደግሞ ስጋው ደሙን ከመቀበላቸው በፊት ቅዳሴ ማስቀደስ አለባቸው፣ ኪዳን ማድረስ አለባቸው። በቦታ ርቀት ምክንያት ባይመቻቸው እና የመጀመሪያው ኪዳን ከቅዳሴ በፊት ያለውን ኪዳን ባይደርሱ መሀል ላይ ይሄ ኪዳን ይደረስና ስጋው ደሙን መቀበል ይችላሉ ማለት ነው። ለዛ ነው ኪዳን የሚደርሰው። ኪዳን ከደረሰ በኋላ እንግዲህ ወንጌል ይነበብና ሁለተኛው የቅዳሴ ክፍል ያልቃል ማለት ነው። በምዕራፍ 3 ላይ የተጠቀሰው ደግሞ የቅዳሴ ክፍል ፍሬ ቅዳሴ ወይም ደግሞ ቅድመ አኮቴተ ቁርባን ይሰኛል። ይህ ክፍል ማለት እንግዲህ ጻኡ ንዑሰ ክርስቲያን ከሚለው ጀምሮ ያለው የቅዳሴ ክፍል ነው። ይሄ ማለት የክርስቲያን ታናናሾች ውጡ ማለት ሲሆን መጋቤ ምስጢር ለምን እንደዚህ እንደተባለ ሁለት ዋና ዋና ምክንያቶችን እዚህ መጽሐፋቸው ላይ ያስቀምጣሉ። አንዳንድ ሰዎች እዚህ ጋር የማትቆርቡ ሰዎች ውጡ ለማለት ነው ብለው ይተረጉሙታል አይደለ? ግን መጋቤ ምስጢር ትክክለኛውን የቤተ ክርስቲያንን አስተምህሮ ከመጽሐፍ ቅዱስ ጋር በማዋዛት እዚህ መጽሐፋቸው ላይ ያሰፍራሉ። እዚህ ምዕራፍ 3 ላይ ያለ ሁሌም እኔ ጥያቄ የሚሆንብኝ አንድ ነገር ደግሞ ላጋራችሁ። ምናልባትም የእናንተ ጥያቄ ሊሆን ይችላል። ጸልዩ በእንተ ሰላመ ቤተክርስቲያን በሚለው የቅዳሴ ክፍል ላይ አንድ ነገር አለ። ሁላችሁም ክርስቲያኖች እርስ በርሳችሁ ሰላም ተባባሉ የሚል አይደለ? እና ብዙ ሰዎች ማለት በልማድ ሁላችንም ማለት ይቻላል ሁሉም በዙሪያ አቅጣጫ እየዞሩ ግድግዳውን ሰላም ማለት ነው አይደለ ብለን የምናስበው ብዙ ሰው ስላየው ነው። እኔም እንደዛ ነው ማደርገው ባለማወቅ ማለት ነው። እዚህ ላይ ግን የሚለው እርስ በእርሳችሁ ማለት ሴቶች ከሴቶች ጋር፣ ወንዶች ከወንዶች ጋር፣ ዲያቆናት ከዲያቆናት ጋር፣ ካህናት ከካህናት ጋር ሰላም ተባባሉ ማለት እርስ በእርሳችሁ ሰላምታ ተሰጣጡ ማለት ነው እንጂ ለግድግዳው ወይም ዙሪያው ላለው ግዑዝ ነገር ሳይሆን እርስ በርሳችን ነው ሰላም መሰጣጠት ያለብን። እና ሁሌ ጥያቄ ሆንብኝ ነበር። እኔ በፊት እናቶች ናቸው ብዙ ጊዜ ሲያደርጉ የሚታየው አይደል? ለምን ይሆን እንደዚህ የሚባለው ብዬ አስብ ነበረ። እድሜ ለመጋቤ ምስጢር እንግዲህ የዚህንም ትርጉም አውቀናል ማለት ነው። እነዚህ ነገሮችን ማወቅ የሚጠቅመን ለምን መሰላችሁ? ማለት ለምሳሌ ምንም የማታውቁት ነገር ላይ ተገኝታችሁ የሆነ ኢቨንት ቢኖር ነገሩን ምንም ባታውቁት በቃ መገኘት ስላለባችሁ ብቻ ብትገኙና ትርጉሙ ሁኔታው ባይገባችሁ ሰዓቱ ይረዝምባችኋል አይደል? ግን በተቃራኒው እያንዳንዱ ነገር የሚደረገው ለምን እንደሆነ ምክንያቱም ሁሉንም ካወቅን ግን አይታወቀንም። 3 ሰዓት የነበረው ምናልባት 30 ደቂቃ ሊሆንብን ይችላል። እና እኔ እንደውም ያቺን ትንሽ የተሰጥኦ መመለሻ የገዛው ሰሞን ተሰጥኦን ማወቄ እንኳን ጊዜው በጣም እንዲያጥርብኝ እንድጓጓ ቶሎ መሄድ እንድፈልግ አድርጎኛል። ምስጢሩን ስታውቁት ደግሞ አስቡት እንዴት እንደሚያጓጓ። ምክንያቱም እያንዳንዱ ትርጉሙን ታውቁታላችሁ። ለምን እንደዚህ እንደተባለ ለምን እንደዚህ እንደሄዱ ሁሉንም ነገር ስለምታውቁት ምስጢሩ ስለገባችሁ እንደውም መቆየት እዛ ተረጋግታችሁ ነገሮችን ማየት ነው የምትፈልጉት ማለት ነው። ስለዚህ ለዛ ነው የመጽሐፍ በጣም የተወደደ በጣም ቆንጆ መጽሐፍ ነው የምላችሁ። መጋቤ ምስጢር በምዕራፍ 4 ላይ የሚጠቅሱት የቅዳሴ ክፍል አኮቴተ ቁርባን የተሰኘውን ሲሆን እስከ እትኡ በሰላም ያለውን ክፍል ሙሉ ለሙሉ እዚህ ጋር ያካትቱታል። በዚህኛው ክፍል ላይ ደግሞ በጣም ደስ ያለኝ አንድ ነገር ሰዎች ቅዱስ ቁርባን ከተቀበሉ በኋላ ቅዱስ ቁርባኑ አፋቸው ውስጥ እያለ የሚጸልዩት ጸሎት አለ። እውነት ለመናገር ይሄን እኔ አላውቅም ነበር እና እዚህ መጽሐፍ ላይ ግን ተጽፏል፣ በአማርኛ ተጽፏል። ጸሎቱ ብቻ ሳይሆን ምስጢሩ ራሱ ምን እንደሆነ እዚህ መጽሐፍ ላይ ይገኛል። ከዚህ ውጭ ሁላችንም ልጆች እያለን በጣም የምንናፍቃት የቅዳሴ ክፍል አለች አይደል? እኔ ፐርሰናሊ እትኡ በሰላም የሚለውን በጣም እናፍቃለሁ። ለምንድን ነው የምናፍቀው? ምንም የሚደረገውን ነገር ስለማላቅ
ወደ ቤት ሄጄ የምበላበትን ሰዓት ስለማስብ። አሁን ግን የእቱ በሰላምን ትርጉም እዚህ መጽሐፍ ላይ ሳነበው በጣም ነው ያስደነቀኝ፣ በጣም ነው ያስገረመኝ። ልጅነታችን የሚመስለን ወደ ቤት ሂዱ ብቻ ማለት አይደለ። መጽሐፉ ላይ የሚለውን ነገር ላንብብላችሁ። ለጊዜው እሾህ ሳይወጋችሁ እንቅፋት ሳይመታችሁ ወደ መኖሪያ ቤታችሁ ግቡ ማለት ሲሆን፣ ፍጻሜው ግን ሥጋ ወደሙን በመቀበላችሁ ኃጢአታችሁ ተሰረዩላችሁ ወደ መንግሥተ ሰማያት ግቡ ማለት ነው። እትኡ በሰላም የንዑ ህቤየ ምሳሌ ነው። ንዑ ህቤየ ማለት በማቴዎስ 25:34 ላይ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥት ተወርሱ ዘንድ ኑ የሚለውን የአምላካችንን ቃል ሰምታችሁ ወደ መንግሥተ ሰማያት ግቡ ማለት ነው። ስለዚህ በቅዳሴ ሰዓት ተስጦ ሲቀበሉ ከቆዩ በኋላ ሥጋ ወደሙን ተቀብሎ በዕለቱ የሚሰጠውን ትምህርተ ወንጌል ሰምቶ እትኡ በሰላም እስኪባል ቆይቶ እትኡ በሰላም ሲባል ወደ ቤት መግባት ይገባል እንጂ እትኡ ሳይባል መውጣት ንዑ ሀቤየ ወይም ወደ እኔ ኑ የሚለውን የሕይወት ቃል ለመስማት ፈቃደኛ አለመሆን ነው ይላል። እንግዲህ አስቡት፣ ብዙ ጊዜ አሁን ለምሳሌ ንግስ ምናምን ሲሆን ብዙዎቻችን እንቸኩልና ወንጌል ሰምተንም ሳንሰማም ሊሆን ይችላል። ሳያልቅ እትኡ በሰላም ሳይባል ብዙዎቻችን እንወጣለን አይደል? በተለይ ልክ ወንጌል ሊነበብ ሲል ብዙዎቻችን እንወጣለን። እንግዲህ ይሄ መጽሐፍ ላይ እንደተጠቀሰው የእቱ በሰላም ትርጉምን እንግዲህ ሰምተናል አይደለ? ሥጋው ደሙን ተቀብለን ወደ መንግሥተ ሰማያት ኑ ወይም ደግሞ እናንተ አባቴ ብሩካን ወደ እኔ ኑ የሚለውን ቃል መስማት ነው። ስለዚህ አንድ ሰው አስቀድሶ ቆርቦ እቱ በሰላም ሳይባል ወጣ ማለት ወደ እኔ ኑ የሚለውን ቃል አለመቀበሉን ነው የሚያሳየው ማለት ነው። እና ሁሌም ቅዳሴ ጨረሳችሁ እቱ በሰላም ሲባል ውጡ የምንባለው ለዚህ ነው። አባቶቻችን ትርጉሙን ስለሚያውቁት ምስጢሩን ስለሚያውቁት ነው እንደዚህ የሚሉን። እኛ ግን ካለመጠየቅ ብንጠይቅም ካለመረዳት ወይ ቶሎ ለመውጣት እንፈልጋለን ወይም ደግሞ እንደኔ እንደ ልጅነቴ ትርጉሙን ሳናቀው እሱ ሲባል ደስ ብሎን መሄድ እንፈልጋለን እና በእውቀት መመላለስ ያለብን ለዚህ ነው። መጋቤ ምስጢር እንግዲህ ከዚህ መጽሐፍ በመጨረሻ ላይ ያስቀመጡት ነገር ምንድን ነው? አንድ ሰው ቅዱስ ሥጋውና ክቡር ደሙን ከተቀበለ በኋላ ሊያደርጋቸው ስለማይገቡ ስለተከለከሉ ነገሮች በዚህ መጽሐፋቸው መጨረሻ ላይ ያነሳሉ። ሥጋው ደሙን ከተቀበልን በኋላ ከማይቻሉ ነገሮች ውስጥ ብለው ያስቀምጧቸው ወደ 10 ነጥቦች አሉ። ለጥቆማ ያህል 4-5 ልንገራችሁ። የመጀመሪያው እግርን እጅን መታጠብ አይገባም፣ ሥጋው ደሙ እድፍ ነው ያሰኛልና። ሁለተኛ ከልብስ መራቆት ወይም ራቁት መሆን አይገባም፣ የሩቅ ብእሲ ሥጋ በላሁ ያሰኛልና። ሶስተኛ መስገድ አይገባም፣ በመንግሥተ ሰማያት ስግደት ድካም የለምና። አራተኛ ምራቅ መጥፋት አይገባም፣ ሥጋው ደሙን አውጥቶ እንደመጣል ይቆጠራልና። ከዚህ ውጭ እኛ የምናውቃቸው ሩቅ መንገድ መሄድ፣ አብዝቶ መብላት፣ ጥፍርን መቆረጥ ወይም ፀጉርን መቆረጥ፣ ባልና ሚስት ከሆኑ ደግሞ ሩካቤ ሥጋ መፈጸም እንደማይቻል ከዚህ በፊትም ሁላችንም የምናውቃቸው ነገሮች ናቸው። እና እነዚህ ሰው ቅዱስ ቁርባን ከተቀበለ በኋላ ሊያደርጋቸው የማይገቡ ነገሮች ናቸው። ከዚህ ውጭ ግን አንዳንድ ቦታ በልምድም እየመጡ አንዳንድ ስህተቶች አሉ። ለምሳሌ ከዚህ በፊትም አንስተነዋል አይደለ? በሌላ የስብከት ዳሰሳ ላይ ለብቻ መሆን አይፈቀድም እንደዚህ የሚባሉ የተጀመረው ምግብ ጨርሶ መብላት ግዴታ ነው የሚሉ በልምድ የመጡ ከእውቀት የራቁ የተሳሳቱ ትምህርቶች አሉ። እነሱ ላይ ትኩረት ልንሰጣቸው ይገባል። ስለዚህ እነዚህ አይነት መጽሐፎችን ማንበብ ትክክለኛዋን የቤተ ክርስቲያናችንን አስተምህሮ እንድናውቅ ያደርገናል ማለት ነው። እኔ እንግዲህ ዛሬ ይህንን የመጽሐፍ ዳሰሳ ያደረግኩላችሁ ብቻዬን ለምን ጠግባለሁ ብዬ ነው እንጂ አልጨረስኩትም እንደነገርኳችሁ። ስለዚህ እንድትጀምሩት በጣም ስለጓጓሁ ነው። ምክንያቱም ቢያንስ ባንችል እንኳን በሳምንት አንድ ቅዳሴ መሄዳችን አይቀርም፣ የየዕለት ተግባራችን ስለሆነ ምስጢሩን መንባቡን ተስጦን ማወቃችን ለሁላችንም ስለሚጠቅመን ነው ሳልጨርስ ልጠቁማችሁ የፈለግኩት። የምታስቡት እኔ ከነገርኳችሁ በላይ እጅግ በጣም ትጠቀሙበታላችሁ። ልክ እንደ ባህር በጭልፋ እንደመጨለፍ ነው አሁን የነገርኳችሁ። ምክንያቱም ምስጢሩ፣ ንባቡ፣ ትርጉሙ እጅግ በጣም የረቀቀ እያንዳንዱ ነገር በጣም የተብራራበት መጽሐፍ ነው። በዚህ አጋጣሚ እናንተ ፍላጎታችሁ ከሆነ እግዚአብሔር ደግሞ ቢረዳን አንድ ፕሌሊስት ከፍተን የቅዳሴ ተሰጥኦ ብለን ይህንኑ መጽሐፍ በክፍል በክፍል እያደረግን በቪዲዮ መስራት እንችላለን። ፍላጎታችሁ ከሆነ በኮመንት ልታሳውቁኝ ትችላላችሁ። ምክንያቱም እንደተባባልነው ሁሉም ሊሰማው የሚገባ ነገር፣ ሁሉም ሊያውቀው የሚገባ ነገር ስለሆነ ለብቻው ተከታታይ ቪዲዮ ልንሰራለት እንችላለን። ሀሳባችሁን ስጡኝ። ከዚህ ቀደም ያነበባችሁ ወይ ቤታችሁ ያላችሁ የምትጠቀሙበት ካላችሁ ደግሞ ያገኛችሁበትን ጥቅም፣ እንዴት ለውጥ እንዳመጣችሁ፣ ስለ ቅዳሴ የሰጣችሁን አስተምሮና እውቀት ኮመንት አድርጉልን። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ክርስትናችንን በልምድ ሳይሆን በተግባር በእውቀት ደግፈን የምንናፍቃትን
ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።